ሰላም የማይፌሎ ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። ማይፌሎ ሳምንቱን ጠብቆ በሰዓቱ ተመልሶ መጥቷል። የተከታተላችሁ የምትገኙት ደግሞ በተስፋ ቲቪ እንዲሁም ደግሞ በተስፋ ብሮድካስቲንግ ኔትወርክ ዩቲዩብ ቻናል ነው። ዛሬ ደግሞ ልዩ እንግዶች አሉን። ከእነርሱ ጋር አብረን የምናሳልፍ ነው የሚሆነው። ስለ ፌሎሺፖቻቸው እንዲሁም ደግሞ ስለ ሌሎች ነገሮች እያነሳን የምንወያይ የምንጨዋወት ነው የሚሆነው። በዚህኛውም ኤፒሶድ እንደምትጠቀሙ ተስፋ እናደርጋለን። በቀጥታ ግን ሰላም ከማን እንጀምር? እንተዋወቅ። የት ግቢ ናችሁ? ከየት ነው የመጣችሁት? ዲፓርትመንታችሁን ስንተኛ ዓመት ተማሪ ናችሁ የሚለውን ነገር። ያቤጽ ሙሉ እባላለሁ። የአርባ ምንጭ ዩኒቨርሲቲ ተማሪ ነኝ። ሶፍትዌር ኢንጂነሪንግ ነው ማጠናው እና 3ኛ ዓመት ተማሪ ነኝ። ሐዋሳ ነው የምኖረው። ሐዋሳ ነው የተመላለስክ ነው? ያ መገርሳ ጉደታ እባላለሁ። ከኦዳ ቡልቱም ዩኒቨርሲቲ የመጣሁት የኦዳ 5ኛ የሃይድሮሊክስ ኤንድ ዋተር ሪሶርስ ኢንጂነሪንግ ተማሪ ነኝ። እስካሁን ኢንጂነር ነው። ያንተን ጓጓውኝ። እሺ፣ እኔ ፎሊክያ ንጉሴ ይባላለሁ። የመጣሁት ከአዳማ ውስጡ ማጠናው ኮምፒውተር ሳይንስ ኤንድ ኢንጂነሪንግ ነው። ማገለግለው ደግሞ በዲጂታል ስትራቴጂ ቲም ዲጂታል ስትራቴጂ ላይ በሊደርሽፕ አገለግላለሁ። ጋሚስ እኔ በፕራይም ሞቢላይዘር አገለግላለሁ። ያው ኤክስ ሊደር ነኝ። 5ኛ ዓመት ነው። ቀጣይ ዓመት ተመራቂ ነው። ስልጣን አስረክባል። ጨርሻለሁ። እንኳን ጌታ ረዳ። የፌሎ ልጅ ስልጣን አይለቅም። ግራጁዌሽን ባይኖር ተማሪ እንደው ይጥማል መሰለኝ። እንዴት ነው? አዲስ ናችሁ ሁለታችሁ? ኒው ሊደር ናችሁ? እኔ 1 ዓመት አገልግላል። 1 ዓመት ነው የሚቀረኝ። ኔክስት ወርዳለህ ማለት ነው? ኔክስት አገልግዬ እወርዳለሁ እንጂ ዝም ብዬ አልወርድም። በጣም አሪፍ። ዛሬ እንግዲህ ትንሽ ስለ ፌሎሺፕ ነው በደንብ ለማውራት የምናስበው ምናምን። እንደው እንደ መጀመሪያ ጥያቄ ፌሎሺፕ እንዴት ትገልጹታላችሁ? እሺ፣ ስለ ፌሎ ለማውራት ያክል ፌሎሺፕ ማለት እንግዲህ ተማሪዎችን ግቢ ከመግባታቸው ጀምሮ መንፈሳዊ ጤንነታቸውን የሚጠብቅበት እና ወጣት ተማሪ የሚበዛበት ቦታ እስከሆነ ድረስ ደግሞ ጠላትም የሚፈልገው ኃይል ስለሆነ እንግዲህ ይህንን መንፈሳዊነት የሚያስጠብቅ ህብረት የተማሪዎች ህብረት ነው ብዬ አስባለሁ። እንደዚህ ገልጸዋለሁ። አሪፍ አገላለጽ። ለእኔ ፌሎሺፕ ማለት በጣም ብዙ ነገር ነው እና ያው 4 ዓመት ድፍን የኖርኩት በፌሎሺፕ ውስጥ ነው እና እንደ አቃፊ ወይ ደግሞ እንደ እናት ለኔ ፌሎሺፕ። ምክንያቱም በጣም ብዙ ነገር ያገኘሁበት፣ በጣም መንፈሳዊ ህይወት ያደገበት፣ በጣም ወደ ጌታ የተጠጋሁበት ለኔ ፌሎሺፕ ማለት ሙሉ ነገሬ ነው። በአብራራው በጣም ይሄድብኛል፣ ግን ለኔ እንደ እናት ነው ለኔ ፌሎሺፕ። ብዙ ወንድሞችና እህቶች ያገኘሁበት ስለሆነ ላይክ በቃ ብዙ ነገር ነው። እሺ፣ መገርሳ ብሎታል። ለእኔ ፌሎሺፕ እኔ የተሰራሁት ፌሎሺፕ ውስጥ ነው። ቸርች ላይ ብዙም አልነበርኩም። ሃይ ስኩል ፌሎም አልሳተፍም ነበር። ግን ያው ግቢ ስገባ ፌሎሺፕ ሰርቶኝ ዛሬ እዚህ ድረስ አሁን ሊደርሽፕ ላይ እያገለገልኩ። ግን እንዴት ትገልጹታላችሁ? በጣም አሁን አንዳንድ ጊዜ ፌሎሺፕ ላይ ቸርች ላይ በጣም አክቲቭ ያልነበሩ ልጆች፣ በጣም አገልግሎት ላይ መድረክ ላይ የማይታዩ ምናምን ልጆች ግቢ ሲመጡ ግን በቃ አራሽ ባላቸው በቃ በጣም የሚሰሩ ምን የሚሉ ምናምን እነሱ ናቸው። እንዴት ትገልጹታላችሁ? ማለት ይሄ ግቢን ከአገልግሎት አንጻር እንደው ሪል እውነት
ልጆች አገልጋይ ሆነው የሚወጡበት ቦታ ነው ብላችሁ ታስባላችሁ? ከመግቢል ስም ምንድን ነው አንተ ልያዘልኝ? ፎሊክያ። ከፎሊክያ አዎ አስባለሁ። ምክንያቱም ሲመስለኝ አሁን ብዙ ልጆችም ሲሉ ሰምቻለሁ የሆነ ይከብዳል ፌሎ ውስጥ አገልግለ ምናምን ነገር ወደ ቸርች ስትሄድ ፌሎ ውስጥ ያለውን ነገር አታገኘውም እና ብቻ ግን አላ ቸርችም እንደ ፌሎ ምናምን ነገር ብትቀበል ያሉትን ወጣት እና ልጆች ብትቀበል ብዙ ትውልድ አለ ብዬ አስባለሁ። ወደፊት ታላቁን ተልእኮ የሚያስቀጥል ብዙ ትውልድ አለ ብዬ አስባለሁ። ይጨምራል እንትን ፌሎሺፕ ተማሪን ያወጣል ወይ ለሚለው ነገር አዎ። እንዴት ነው መሰለ ብዙ ተማሪዎች አሁን ቤተክርስቲያን ላይ ቅድም እየተጫወተን አይደል ነበር ነውና ቤተክርስቲያን ላታወጣ ትችላለች። ዲፕ አንድ ተማሪ ውስጥ ያለውን ጸጋ ላታወጣ ትችላለች። ፌሎሺፕ ማለት መንፈሳዊ ሀሁ የምትጀምርበት ቦታ ነው። በጣም መንፈሳዊ ከፍታን የምትረግጥበት ቦታ ነውና በጣም ታወጣለህ ማለት በደንብ የሚሰራበት ቦታ ነውና እኔ አይቻለሁ ብዙ ተማሪዎችን ሲመጡ የነበሩበትና ከዛ በኋላ መኖር ሲጀምሩ እንዴት ፌሎሺፕ ውስጥ መሳተፍና ማገልገል እንዴት እንደጀመሩ አይቻለሁና ይቻላል። ያብዬ እንዴት ትላለህ? በጣም ብዙ ፌሎሺፖች ብዙ ቲሞች አሉ አንድ ፌሎሺፕ ውስጥ። ምናልባት ቸርች ውስጥ የሌሉ የቲም ቁጥር የዲፓርትመንት የአገልግሎት ዲፓርትመንት ሚኒስትሪ ቁጥር በጣም ብዙ ናቸው። 9 10 11 አንዳንድ ፌሎ እስከ 12 ምናምን። ይሄ ራሱን ችሎ ትልቅ ጥቅም አለው ብለህ ታስባለህ? ልጆች በደንብ እንዲያገለግሉ እድሉን አመቻችቷል ብለህ ታስባለህ? አዎ እንደዛ ብዬ አስባለሁ። ቤተክርስቲያን ውስጥ ስናድግ ጊዜ ለአገልግሎት ራሳችንን ፑሽ ማድረግ ያለብን እና ደግሞ አይ ቲንክ ኢንቫይሮንመንቱ ምናልባት ላይመች ይችላል የወጣት እንቅስቃሴ ካልተጠናከረ በቀር። ግቢ ላይ ግን እኩያዎቻችን ነው ያሉት። በቁመት ብንል በእድሜም ብንል አይ ቲንክ ኮንፊደንሳችንን ቡስት የሚያደርግ ወይም ደግሞ እዛው ያሉ በእኛ እኩያ ያሉ ልጆች ሲያገለግሉ ስናይ ይሄ ቅናት በእኛም ያድራል እና እንደዚህ ደግሞ በጣም ዘርፈ ብዙ ያሉ አገልግሎቶች ሲኖሩ ደግሞ እኔ በራሴን አሁን ሜቢ አንድ ሰው ጸጋውን ላያቅ ይችላል እና አንድ ህብረት ውስጥ ታቅፎ እዛ እያገለገለ ጌታ እግዚአብሔር የሰጠውን ጸጋ ሊያቅ ይችላል እና የቲሞች መብዛት ወይም ደግሞ የህብረቶች መብዛት አይ ቲንክ የልጆችን ጸጋ ከማወቅ አንጻር በጣም ትልቅ አስተዋጽኦ አለው ብዬ አስባለሁኝ እና ምናልባት ይህን ስፒሪት ደግሞ ወደ ይህን የቲም ስፒሪት የህብረት ስፒሪት ወደ ቸርቾች ይዘን መሄድ ብንችል በጣም ብዙ ትርፋማ እንሆናለን። ምክንያቱም አሁን በጣም አናሊቲክሱም የወጣት ቁጥር ይበዛል እና ይሄ እኚህ ወጣቶች ወደ ቤተክርስቲያን ስንመለስ የምናገኛቸውን ወጣቶች ማስታጠቅ ከቻልን ትልቅ ኦፖርቹኒቲ ይኖራል በወንጌል ለመድረስ ብዙ ቦታዎችን ብዬ አስባለሁ እና ከዚህ አኳያ የህብረቶች መብዛት ፌሎሺፕ ውስጥ በጣም አሪፍ ኦፖርቹኒቲ ነው ብዬ አስባለሁ። ከዚህ በፊትም እንደውም ብያለሁኝ ይሄ ቸርች ላይ ስትሆን ለምሳሌ ውስጥ ዲጂታል ነገር ቢኖር ይሄ በቃ ዲጂታል እየሰራው ወንጌል መስራት ነው ምናምን ብለህ ብታስብ ማንም ቦታ አይሰጥም። እግዚአብሔር ይገስጸው 666 ጭራሽ ጸሎት አቁሙ፣ ጭራሽ እግዚአብሔር ቃል ማንበብ አቁሙ። ፌስቡክ ላይ ለስራ ይላል፣ ቲክቶክ ላይ እንትን ይላል። በቃ የሚመች አይነት ኢንቫይሮንመንት አይደለም። ፌሎሺፕ ላይ ግን እኔ ፈንድሬዝ ነው በቃ ማገልገል ምናምን ካለ ና አለል ነው። ሊትሬቸር ነው ካለ አለል ነው። ኤቭሪ ነገሮች ማለት ነው። ብዙ ቦታዎች ላይ ላፍ ሼሪንግ ነው፣ የሰዎችን መርዳት ነው። ገንዘብ እያሰባሰብኩኝ የክርስቶስን ፍቅር ማካፈል ነው ፈልጉ ሚል ካለ እዛ ውስጥ ደግሞ መሳተፍ ይችላል። ስለዚህ አላገለግልም ቢል የማይችልበት አይነት ቦታ ቢኖር ፌሎሺፕ ነው። በጣም በቃ ላለመያዝ ምንም ሰበብ የለው።
ለእኔ የሚሆን ፕሮግራማት ለእኔ የሚሆን ቲም አጣው ማለት አይችልም። እና እንደዛ ካለ ያው ወይ አጥብቀን የአገልግሎት ትምህርት እናስተምረዋለን እንጂ በጣም ቤስት እንትን ነው። ግን ያለፈውን ዓመት ኢቫሉዌት ስታደርጉት ፌሎሺፓችሁን ስታዩት በጣም ቤስት የምትሉት የፌሎሺፓችሁ ሃይላይት ምን ነበር? እንደ ፌሎሺፕ እንደ ቲም ምናምን ያላችሁን ሃይላይት የተወሰነ እስኪ ሼር አድርጉ። እያስቀናችሁ ማለት ነው። አንዱ እኛ ጋር ይሄ ያለ እዚህ ላይ ተቀባብሉ። እሱ ይጀምር። እኔ በጣም ቤስት ብዬ የማስበው አብሶ 2017 ፌሎሺፕ ውስጥ በጣም ልቤን ከያዙትና ደስ ከተሰኘሁበት አንጻር አንዱ ፋሚሊ ነው እና ዘንድሮ እግዚአብሔር በጣም በብዙ ሲረዳን ነበርና ብዙ ሜምበርስ በብዛትም የለንም፣ ግን እግዚአብሔር በሪሚዲያል ነው የካሳችሁ እና በጣም ደስ ብሎኛል በእውነት። ያው ብዙ ጊዜ የምንጠቀማቸው አዳራሾች በጣም እንትን ናቸው፣ ብዙ ይህንን እንትን ክላስ ነው እና የሚያክሉት፣ ግን በቃ ድባቡን ቀይሮታል። ከዛ በኋላ እግዚአብሔር እኔ አሁን የዘንድሮን ሞመንት በምንም ታሪክ ልረሳም አልችልም። ብዙ ልጆችን ያገኘንበት ነው። ብዙ ትውልድን አትርፈን ፌሎሺፕ አትርፈዋል። ፌሎሺፕ በቃ የመጨረሻ ክላይማክስ። አሁን 4 ዓመት ነው የቆየሁት እስካሁን። የመጨረሻ እኔ ከገባውኝ በኋላ እስከዛሬ የዘንድሮን ነው በጣም ማውራትም ያየሁትም የዘንድሮን ነው። ወደ ሊደርስ ከመጣሁኝም በኋላ በጣም ብዙ ነገሮች ነበሩ፣ ግን ከዘንድሮ ጋር ስነጻጸር የዘንድሮን አያክልልኝም እና ያንን አግኝቻለሁ። አብሶ ከፋሚሊ አንጻር በጣም ፋሚሊ ጀስት ፍሬሽ ሲገቡ ልጆችን ተቀብሎ ምናምን እንትን ማድረግ ነው ወይስ የነበረውን ፋሚሊ አጠናክሮ ከመሄድ አንጻር? ሁለቱም ነው። አንድ የመጡትን አዳዲሶችንም ያው ቅድም ካልኩ አንጻር ሪሚዲያሎችን ይዘናቸዋል። በብዛት እንትን የተለመዱ አይደሉም በደንብ ኢንቨስት ማድረግ። እኛ እንዴት ነበር ስናስብ የነበረው እነኚህ ሪሚዲያሎችን ኢንቨስት ብናደርግባቸው ቀጣይ ፌሎሺፕ ልናገኝ እንችላለን፣ ልናስቀጥል እንችላለን። ምክንያቱም ጉጉታቸው ቀጣይ ዓመት ተመልሶ ወደ ግቢ እንዲመጣ የሚያደርጋቸው ፋሚሊ ነው። እውነተኛ እናት እውነተኛ አባት ያየሁበት ዓመት ነው። ታውቃለህ፣ በጣም ትንንሽ ናቸው በባች ፋሚሊ የያዙትና አለው አንዳንዶቹን ስጠይቃቸው እናት ሆንኩኝ እኮ ማለት እንባቸው እስኪመጣ ድረስ አባት ሆንኩኝ እኮ ገባኝ። እኔ ራሱ እና ፊል አደርጋለሁ ያንን ነገርና የነበረውን አጠናክሮ ከማስኬድ አንጻር ደግሞ በጣም የሚገርም ጊዜ ነበር። በጣም ኦቨር ኮኔክት የሆነበት እንዲህ ነገሩ እንዲህ ተሰካክቶ የሄደበት ነገር ነበርና ማልረሳ ሞመንት ነው 2017 ቤስት በጣም ፋሚሊ አንደኛ ነው። ኢየሱስ ያው ዳድ አለ እዚህ። ሁለት ዳድ ናችሁ እናንተ? ዳድ ነው? አይ ምንድን ነው እስካሁን አንተ አትወልድም? ፖሊሳ በእውነት እኔ አሁን በጣም እየተጸጸትኩ ነበረ። ዳድ ነበርኩኝ ሁለት፣ እንደውም አንድ ለምን ገጠመኝ አልነግራችሁም። በጣም ፌሎሺፕ ላይ በርዝዴይ ያው ይከበር የለ ፋሚሊ ምናምን አንድ ቀን ሳይ በጣም አንዱ ልጅ መደዳ ነው የልጆቹ በርዝዴይ። ልጁ በኮስት ሼር ነው እግዚአብሔር እየረዳው እያገለገለ ያለው ዳድ ነው እሱ። ከዛ ልደት በ15 ቀን ልዩነት የልጆቹ ልደት ምናምን ሲሆን እኔ በቃ ይሄንን ኮስትም አልችልም። 6 ልጆች ነው የተቀበልኩት። ስለዚህ አሁን ሲያዩት በጣም ይስቁ ነው ይመስለኝና ምን አደረግኩ? አመቱን ሙሉ ልደታቸው ምናምን እረሳሁት እኔ። ከዛ ሰበሰብኳቸውና ሰከንዲር ሲመጡ የሆነ ካፌ ይዣቸው ሄድኩኝ። ከዛ ጀስት የኔ ፋሚሊ እንትን
ብራዘር ሲስተር ምናምን እንዴት ነው ወንድም እህቶች አሉ አይደል ፋሚሊ ውስጥ ከነሱ ጋር ተነጋግረን አስተካከልን፣ ሴታፕ አመቻቸን ምናምን ኬክ ላቭ ጊቨር ፋሚሊ ነው ስም ሰተነው ምናምን እኛ እኮ ያልሰራው ነገር እኮ የለም ላቭ ጊቨር ፋሚሊ ብለን ኬክ አሰራው 6 ቆብ እዚህ ጋር የሚደረገውን አዘገጃጀውኝ። ልክ ሲመጡ ሃፒ በርዝ ብለን ተቀበልናቸው። እኔ ወላጅ በወለዳቸው እንትን ሳይሆን ማከብሮ ልደታቸው ፌሎሺፕ ከሰጠኝ ጊዜ ጀምሮ ያለው ነው። በጣም እንደውም የተወሰኑ ልጆች ይጠቀሙ ነበር። እሱ ከወጣው አማን እንደዚህ ያደረገ ተብሎ 6 ልጆችን በአንድ ላይ መንታ እንደወለድኩ አስቡ። ከ6 መንታ እና ከነበረኝ ፍርሃት አንጻር እንደዛ አድርጌያለሁ። ግን ቱ ቢ ኦነስት በጣም አላገለገልኩም። ሪል እንደ አባቱ ሊደርሺፕ ላይም ነበርኩ። ሰበበኛ ትሆናለህ መሪነት ላይ ስትሆን እና እንደው ይቅርታ ልላቸው ወዳሉኝ በጣም። አሁን ግን ትልልቅ ቦታ ነው የደረሱ፣ ግን የሚጠበቅብኝን አላደረኩም እና አይ ፊል ሶሪ። በጣም ትልቅ አደራ፣ ትልቅ ነገር የምንለማመድበት አይነት ቦታ ነው። ፋሚሊ እግዚአብሔር አምኖ ነው የሚሰጥ ልጆችና እኔም ተቆጠርዴ ብለን ነው በጣም በትጋት ማገልገል ያለብን። ማምና ዳሩ ነው የሚያገለግሉ ልጆችን በደንብ ጌታ ብርቱ ይባርካችሁ ማለት እንወዳለን። የነ ፎሊ ትልቁ ሃይላይት ምንድን ነው የዓመቱ 2017? የኛ ትልቁ ሃይላይት እንደ ዴስ ስለሆነ ምክንያቱም እኔ ዴስ ላይ ስለማገለግል እንትን በጣም ዴሊቨርስ ምናምን እንደቃለን ከ190 በዚህ ዓመት ብቻ ማለት ነው ከ190 በላይ ግራፊክስ ተሰርተን ለቀናል። የምርን 190 እና ደግሞ ዲስ የገና ጊዜ ዲስ ራሱን ችሎ ሌሎች ቲም ጋር እንትን ሲያደርግ እንትን ዲጂታል ዊክ አዘጋጅተናል እንደ ዲስ ማለት ነው። የፋሲካ ጊዜ ደግሞ ከግሬት ኮሚሽን ከፎከስ ከሰሜን ኤምኬሲ አዳማ ተባብረን የ14 ቀን ዲጂታል ሚሽን ሰርተናል። እና የአሁኑ ዓመት በጣም ዲስ በጣም ሶሻል ሚዲያ ላይ በጣም ኢንጌጅ አድርገናል። ለመለወጥ ብለን ተነስተን ነበር። አላማችንን 360 ብለን ነበር የተነሳ ነው፣ ግን ከግማሽ በላይ ይሄ በጣም ይበረታታል። ይህን እናጨበጭባለን በደንብ 190 በጣም አሪፍ ነው። ጌታ በጣም ረድቷቸዋል። ዲጂታል ስፔሱን ተቆጣጥራችሁታል ማለት ነው። ሁለቴ ሚሽን ነበር ማለት ነው። አንድ ገና ላይ፣ አንድ ደግሞ ተባብራችሁ ይሄ ከቸርች ጋርም ኢንጌጅ ተደርጎ ማለት ነው። ዋው በጣም ጸዴ ነው አይደል? እናንተ ጋር እንዴት ነው? አርባ ምንጭ እንደ አርባ ምንጭ ወይም ደግሞ አርባ ምንጭ ሰሊሆም ነው የምንለው እና እንደ ሰሊሆም በጣም ትልቅ ነገር እግዚአብሔር ያደረገልን ዓመት ነበረ። በተለያዩ የወንጌል ስርጭት ተርሞች ላይ እንግዲህ ለመሳተፍ ሞክሬያለሁኝና በአጠቃላይ ከ6600 በላይ ሰዎች ወንጌልን የሰሙበት፣ ከዛ ሲያልፍ ደግሞ ወደ 200 ምናምን ሰው ጌታን የተቀበለበት በጣም ደስ ይላል። ከዛ ወደ 300 ሰው ደግሞ በንስሐ የተመለሰበትና በጣም ደስ የሚል ዓመት ነበረ። በየዓመቱ ሲቲ ሚሽን፣ ብሬክ ሚሽን እያለን የተለያዩ ቦታዎች እንሄዳለን እና በጣም ደስ የሚል ዓመት ነበር። ከዛ ስናልፍ ደግሞ እግዚአብሔር ከሰጡን በረከቶች አንዱ የሰሊሆም ወይም የአርባ ምንጭ ዩኒቨርሲቲ ተማሪዎች መሰብሰቢያ አዳራሽን የመገንባት ሀሳብ ነበረን እና እግዚአብሔር መሬት ሰጥቶን ለረጅም ጊዜ ለመስራት እየታቀደ ተቀምጦ ነበርና እግዚአብሔር ሲረዳን ደግሞ ዘንድሮ መጀመር ችለናል እና ትልቁ ሃይላይት ወይም ደግሞ በዚህ ዓመት ካየሁት ነገር በፊሏችን ትልቅ ከሆኑ ነገሮች አንዱ እኚህ ናቸውና እንዲህ ባለ ሁኔታ ውስጥ እንግዲህ አሳልፈናል ዘንድሮ። በጣም ይሄ እንዳለ ሶስቱም እንትኖች እንዳለ ከነፍሳት ጋር የተያያዙ ናቸው። ፋሚሊው ግቢ መጥቶ እንዳይጠፉ የሚይዝ ነው። ግቢ በጣም ግቢ ፍሬሽ እንደገባው ከግቢያችን ጀርባ አንድ ቸርች አለ እና ምን አሉን
ስቁመናል። ፍሬሽ ነኝ። እሑድ ቀን ፕሮግራም እንጂ ነው ትልቁ ወደ ሲኦል መግቢያ በር የት እንደሆነ ታውቃላችሁ? እኔም አዲስ ተከፍቶ ይሆናል ብዬ ምናምን አሰብኩኝ። ይኸው ከጀርባ ነው ያለው እያለ በጣም አግሬሲቭሊ ሲናገር ምናምን ትዝ ይለኛል። ተማሪ ግቢ ገብቶ ይዞት የገባውን ኢየሱስን ጥሎት ይወጣል። ለብዙ ለሱስ ለተለያየ አይነት ነገሮች የሚጋለጥበት ኤሪያ ነው። ከእምነት ወደኋላ የሚልበት ምክንያቱም ብዙ ነፃነት ስላለ እኛ ደግሞ ታስረን እንዳደግን ስለምናስብ ነፃነቱን ያለ አግባብ ስለምንጠቀም እሱ ራሱን ችሎ ሌላ እንትን አለው እና የክርስቲያን ልጆች ክርስቲያን የሆኑ ልጆች ወደ ግቢ ሲገቡ ቅድም እንዳሉ ልክ እንደ ወላጅ ሆነው እንደ ታላቅ ወንድም እንደ ታላቅ እህት ሆነው ነገሮችን እያሳዩ በደንብ በርትቶ እንዲሄድ በመንፈሳዊ ሕይወቱ እያደገ እንዲሄድ የሚያደርጉ ስትራቴጂ ነው እሱኛው። ይሄም ነፍሳትን ማዳን ቤት ያሉትን፣ ይሄኛውም ደግሞ ዲጂታል ስፔስ ላይ ያሉትን ሰዎች በክርስቶስ ወንጌል መድረስ ነው። እዚህ ደግሞ ብዙ የዳኑ ሰዎች ሰምተናል። ጌታ ደግሞ ረድቷቸዋል። የቤቱን ስለ ሰሊሆም ትንሽ እናወራለን በደንብ። ግን ድሮ ቸርች ላይ ሲሆን ሰው ጌታን ሲቀበል እናጨፈጭባለን በጣም ስንሰማ ማለት ነው። አንድ ሰው ዳነ ሲባል ሰው በጣም ብናጨበጭብ ደስ ይለኛል። ሶስታችሁም ፌሎሺፕ ላይ እግዚአብሔር በጣም እየሰራ ስላለ እንዲህ አይነት ሰክሰሶች አሉ፣ እንደዚህ አይነት ስኬቶች አሉ። ይሄ በጣም ትልቅ ድል ነው። ወጥተህ ቡርጂ ነበራችሁ ሰመር ቢሽን በጣም አሪፍ ጊዜ ነበር። ፎቶዋችሁ ምናምን እያየ ነበር እና በጣም ቆንጆ ጊዜ ነው ያሳለፉት። ጌታ በጣም ረድቷቸዋል። ግን ሁል ጊዜ ፌሎሺፕ ላይ ድል ነው የምንሰማው። አሪፍ የተሳካ የተሰራ እንደዚህ ሆነ ይህ አሪፍ ነገር አለ ምናምን፣ ግን ቻሌንጁ ምናምን አናውቀውም። እንደው ምንድን ነው አልጋ በአልጋ ነው ወይስ አቀበት ሜዳ ገደላ ገደል የለውም ወይ? ቻሌንጅ የላባችሁም ወይ? ምንድን ነው? እንዴት ነው ሬዝ የምታደርጉት? ፋይናንሻሊ መሰብሰቢያ የተለያዩ አይነት ነገሮች በጣም እኔ ተማሪ እያሉ ትልቁ ቻሌንጃችን እሱ ተገናኝተን ወክ እያደረግን ነው የምንጸልየው ቦታትን ሁሉ ማለት ነው። እና እንዴት ነው እናንተ ጋር ያለው ነገር እንደ ቲም እንደ ጄፍ እንደ ፌሎሺፓችሁ ቻሌንጆቻችሁን የተወሰነ እስኪያሉ። እኛ ጋር የቦታ ቻሌንጅ አለ። ሰሊሆም አልታደልንም በመሬት ከግቢ ፊት ለፊት ቤት ተከራይተን አንድ ቪላ ዋጋውም ወደድ ብሏል። በተማሪ አቅም የሚቻል ነገር አይደለም። ቦታውም ደግሞ እኛ ፌሎ ውስጥ 11 ቲም አለ ሲስተርስን ጨምሮ ማለት ነው። እና ብቻ ቲሞች ህብረት የሚያደርጉበት ቦታ ትንሽ ራቅ ምናምን ይላል። ያ ደግሞ ሰውን ያርቃል። ሰው ምክንያት ያበዛል ለትንሽ ነገር እና ትንሽ የቦታ ችግር አለ እኛ ጋር። ቻፕሉ አሁንም እሷ ናት ፊት ለፊት ያለች። በጣም ጠባብ ነው እሱ ነው። ይህ በጣም ግን እስቲል እያገለገልን ብቻ እግዚአብሔር ይመስገን። ግን ለወደፊት ለሚመጡ ተማሪዎች ደግሞ ከዚህ በላይ ቦታ እንትን ተብሎ ተገዝቶ እንዲያገለግሉበት እድል ቢሰጣቸው ብዙ ነገር ይሰራል ብዬ አስባለሁ። ጌታ ደግሞ ይረዳል። ይኸው ሰሊሆም እነሱ እጅ ደረሰ፣ ግንባታ ጀመሩ ምናምን ሰው አስጀምረዋሉ እነሱ። በእናንተ ጊዜ ደግሞ ቦታው ሊመጣ ይችላል። አታምንም እንዴ? አሜን አትልም? ከዚህ በላይ ምን? ጌታ በጣም ይረዳል። ቦታውንም ሲገዙ እኮ ተማሪዎች ነበሩ ታውቃላችሁ። እና አሁን ትልልቅ ሰው ሆኖ 10 ዓመት 15 ዓመት 7 8 ዓመት ወደኋላ እንሄዳለን እንጂ በጣም ተማሪ የነበሩ ልጆች ናቸው ያንን ሬዝ እያደረጉ ምን እያደረጉ ሲገዙ የነበረው። እና ቲማችሁስ ዴስ ምን ፕሮዴት ነው? ቻሌንጅ የለባችሁ ከቲም አንጻር? ዴስ እኮ ብዙ ቻሌንጅ አይወራም። ኧረ በጣም ብዙ ቻሌንጅ አለ። አሁን ለምሳሌ ከቻሌንጅ ንጥቀስ ከተባለ ግን ተቀርፏል። የመጀመሪያ በዚህ ዓመት ነው ስብከቶችን ይቀረጹ ነበር፣ ግን ተከታታይ መቅረጽ የጀመርነው በዚህ ዓመት ነው። እና ደግሞ ልክ የኛ ካሜራ ደግሞ በየ12 ደቂቃው ያቆማል። ስብከት ሪዝኑን አናውቀውም አይደለም ብቻ ያቆማል። አቆሞ ድጋሚ መጀመር አለበት። መቅረጹን ያቆማል። ኮንቲኒየስሊ አይቀርጽልንም። አንድ ሰዓት አንረብሽ ብንል ራሱ ሰውን አንረብሽ ብንል ራሱ አንችልም ማለት ነው። ካሜራው ይረብሻቸዋል። እናንተ ግዴታ ከሳይድ አንግል ምናምን መውሰድ አለብን። ከሳይድ አንግል ለመውሰድ ደግሞ
የተቀመጠ ሰው ተነስቶ ሄዶ ወደ መድረክ ምናምን ተለክቶ መቅረጽ አለበት። ብቻ እንደዛ ሲሆን ከፊሉ ሜምበርስ ኮምፕሌን ምናምን ቀርቦ ነበረ። ብቻ እንደምንም ብለን አስለምደናቸው እስከዛሬ እዚህ ደርሰናል። ጌታ ረዳችሁ። የውሃ ውስጥ የስልኳ ጌታ ረድቶን ያለፈው ሴሚስቴር ፖድካስት ሪከርድ አድርገናል። የመጀመሪያ ፊልም ነው መሰለኝ ቪዲዮ ሪከርድ ያደረገ በቪዲዮ ነው። አርባ ምንጭ ኦዲዮ ነው። እስካሁን በኦዲዮ ነበር። በመንገድ ፖድካስት ተቀደማችሁ። ድምፅ ላይ ናችሁ እስካሁን። ያ ሪከርድ እያደረግን ነበረ። የ1 ሰዓት ፖድካስት 6 ሰዓት ነው የቀረጽነው። 6 ኤፒሶድ ማለት ነው። ለምንድን ነው እንትን ነው በቃ የኢኩፕመንት ማጠር ነው። ምንድነው በስልክ ነበር እየቀረጽን የነበረው። ፖድካስት ሲባል ደግሞ አላ አንድ ሳይድ ብቻ አይደለም የሚቀርጸው፣ ቴክኒካል ነገር ስናወራ ማለት ነው ከተለያየ ሳይድ እና ደግሞ ሰው ፖድካስት በደንብ እንዲያይልህ ከፈለግ የተለያየ ፍሬም ማስገባት አለብን። ተመሳሳይ ፍሬም ስታሳየው ስልቹ ሆኖ ይወጣል። ይሄ ደግሞ የቪው ማግኛ እንትን ነው። እኛ የተለያየ ያደረግንና ሳምሰንግ ነበር የተጠቀምነው። ላይት ምናምን ተጠቀመ ምናምን ነገር። ከዛ 8 ደቂቃ ሲቆይ በኤትኬ ነበር እየቀረጽን የነበረው። ይሄ ላይት እየተጠቀመን ስለሆነ ይርገበገባል አይፎን ምናምን ላይ ከሆነ። ኤትኬ ላይ ግን ኖርማል ነው ላይቱ። በሱ እየቀረጽን ስልኩ ይግልና ያቆማል በራሱ ማን ላይ እየቀረጸ ማለት ነው። ከዛ እንግዶቻችንን ሳይፈልጉ ትንሽ ብሬክ 7 ያሰራናቸው። ቸር ናችሁ ግን እናንተ። ከዛ ስልኩን ቶሎ ሰዓት እንትን ለማለት ስልኩን በፌስታል እናደርገውና ውሃ ውስጥ እየነከርን ስልኩን እያቀዘቀዝን ምናምን ነገር መሬት ላይ ሴራሚክ ነበረ ደግሞ። በዚህ አጋጣሚ ግሬት ኮሚሽን አዳማን ለማመስገን እንፈልጋለን። እዛ ነበር የቀረጽነው፣ እዛ ተፈቅዶ ማለት ነው። የስልኩም የውሃ ጥምቀት እዛው ነው። ፌሎ እኮ ካጠመቀው ልጆች በላይ ስልኳ የተጠመቀችው ይበልጣል። ያ በጣም በደምብ ሰፖርት ምናምን ያስፈልገዋል ቴክኒካሊ ምናምን ነገር እና ምናልባት ፖስት ግራጁዌቱ ነው ከግቢ የወጡ ልጆች አሉ፣ አስቱ የተማሩ ዴስ ላይ ያገለገሉ የወጡ እና እናንተ ደግሞ ፎቶ እያነሳችሁ ስትለቁ ጽድት ያለ ነገር ነው። እኛም ውሃው ትጠመቅ ስልኳ እንትን እንዳይበላ አይበል ምናምን እንትን ስብከቶችን ምናምን ስናይ በቃ አሪፍ እንደተደረገ ምናምን አይተን ነው የምናየውና በጣም ሳፖርት እንዲያደርጓችሁ ቴክኒካሊ ካሜራ በመግዛት ሊሆን ይችላል፣ አብሯችሁ በመቆም በየዕለቱ ደግሞ ወይ የተከራያችሁ መጠቀም የምትችሉበትን ነገር እንዲያመቻችሁ እንደው እባክህ ንገራቸው። ብቻ በብዙ መከራ ከዚህ በፊት የነበሩ ሊደሮች የሚያዩት ከሆነ ቪዲዮ ይረዱናል። እንደውም አንድ ችግር ተቀርፎ ነው። ድሮ እየተከራዩ ነበር። ስንት ነው? 1000 ብር 2000 ብር እየተከራዩ ካሜራ 2000 ሜይ ቢ እንደዛ አካባቢ መሰለኝ ብር አላውቅም ኤግዛክቱ። እንደዛ እየተከራዩ ነበር። እግዚአብሔር ረዳንና የራሳችንን ካሜራ ገዝቶልን ለእኛ ዘመን ተቀመጠልን። እንደዛም ሆኖ ግን እስቲል ስትረግል አለ። ብዙ ነገር መስራት ይቻላል፣ ግን እንቅፋት ይሆናል የማቴሪያል ማጠር ማለት ነው። ብቻ ተቋማትም ከሆናችሁ ፖስት ግራጁዌትም ይህን ቪዲዮ የምታዩት ከሆነ ማገልገል ፈልገን እኛ ተማሪዎች ማገልገል ፈልገን እንደዚህ አይነት ችግሮች አገልግሎት ልባችንን እንዳያጠፋ ለእኛ እንኳን ባይሆን ለሚመጡት ወደፊት ተማሪዎች ማገዝ ብትችሉ በትህትና እንጠይቃለን። በጣም አሪፍ። በኋላ ሰብሰብ አድርገን እንመጣለን፣ እንሞግታቸዋለን በደንብ። እሺ እናንተ ጋር እንዴት ነው ጥምቀቱ አለ ወይስ? ቻሌንጅ ሲባል ያው ግቢ ላይ ያለው ነገር በሙሉ ተመሳሳይ ነው። ፋይናንስ ሲባል ደግሞ በጣም ከስር የምንደረድራቸው ነገሮች አሉ። ያው ፋይናንስ ሲመጣ ሲኖር የምትሰራቸው ነገሮች፣ ሳይኖር ደግሞ የማትሰራቸው ነገሮች አሉ።
እና ከፋይናንስ አንጻር በጣም ብዙ ቻሌንጅ ውስጥ ነን። ምክንያቱም አሁን ያለንበት ቦታም ምስራቅ ነው። ከዛ በኋላ ግን የምትጠራው ምዕራብ ሐረርጌ ነች። በጣም ያለንበት ቦታ ሙስሊም ዶሚናንት የሚኖርበት እና ያለንበት ቦታ እንደዛ ነው እና ወደ እኔም ያው ከሊደርሽፕ አንጻር ብዙም ስለማይ ጠቅላላ አድርጌ ያለውን ቻሌንጅ ባውራ ነውና ወደ ፌሎ ስንመጣ ቻሌንጅ አለ። ለምሳሌ አሁን እሱ ካነሳቸው አንጻር ከሚዲያ አንጻር ከዛ በኋላ ደግሞ የምንገለገልባት ቸርች ውስጥ ራሱ ሳውንድ ሲስተም ኪቦርድ ማለት ፋይናንስ ተደረደረ። ከፋይናንስ ስር የሚገቡ ብዙ ቻሌንጆች አሉና አሁን ለምሳሌ ኪቦርድ ለመግዛት ዛሬ ያው እኔ ግቢ ከገባሁኝ በኋላ ይጸለያል፣ ፈንድራይዚንግ ይሰራል። ኪቦርድ ግን መግዛት አልተቻለም። ኪቦርድ ሙሉ ወንጌል 2 ቸርች ነበር የምንጠቀመውና ኤምኬሲ እና ሙሉ ወንጌል ነበር። ይኸው ከሆነ ጊዜ በኋላ ወደ ሙሉ ወንጌል ስንሰበሰብ ብዙ ጊዜ እኔ ሳውንድ ሲስተም ጋር ነውና የምሆነው። አንዳንድ ጊዜ ላይቭ ከሳውንድ ሲስተም ሪከርድ አደርጋለሁ። ያኔ ራሱ የሳውንዱ ጥራት በጣም ከባድ ነበር እና ዝም ብሎ ሪከርድ ይደረጋል እንጂ ብዙም ጥቅም የለውም። ወደ ኪቦርድ ስንመጣ ደግሞ ተማሪዎቻችን አብሶ በወርሺፕ የሚያገለግሉ ልጆቻችን በጣም ይቸገሩ ነበር። በመሀል ላይ እንዲህ ስታይል እንደ አንድ ኤ ላይ ስትነካ ቢ ወደ ቢ ልታሳ በቃ ኤ ላይ እያለች ትቆያለች እና የመዝለል አመቱ ይዘለል። አብሶ ኪቦርዲስቶች በቃ እዛ ላይ ሆኖ በጣም አያቸዋለሁኝ እና ያልባቸዋል ምናምን በጣም ይደነግጣሉ። ከዚህ አንጻር አለ ሳውንድ ሲስተም የራሳችን ለመግዛት በጣም ብዙ ጊዜ ያስበን ነበር። እስካሁን ፈንድ እየተደረገ ነው እንጂ ወደ ስራ አልገባንም። ይሄ አለ። ያው ከሚዲያ አንጻርም አለ ያለንበት ከአሁን ዲጂታል ስትራቴጂ ለመስራት አምሹር ምንም የሆነ በቂ የሆነ ነገር የለም። ወደዚህ ስንመጣ ወደ አብያተ ክርስቲያናት ስንመጣ ደግሞ አሁን አዳር ጸሎቶች ይኖራሉ፣ ማለዳ ዲቮሽኖች ይኖራሉ እና ብዙ ጊዜ ከጓደኛዬ ጋር ስናወራ በጣም የሆነ ሂውጅ አድርገን የምንስላት ፌሎሺፕ አለ። የራሳችን አዳራሽ ብኖረን ብለን እናስባለን። ምክንያቱም ወደፊት እርግጠኛ ነኝ ፎርዝ ጄኔሬሽን ነው፣ ግን ደግሞ በጣም ትልቅ ግቢና ትልቅ ተማሪ በጣም ብዙ ተማሪ የሚመጣበት ነው ብዬ አስባለሁ እና ለተማሪ ትተን ብንሄድ ብዬ የማስበው ብዙ ነገር አለና ከዛ አንጻር የተማሪዎች ወይ ደግሞ የወጣቶች ውሏቸው እዛ እንዲሆን የሚጫወቱበት ላይብረሪ ምናምን። ከዛ በኋላ ደግሞ ከአዳር አንጻር ደግሞ ብትመጣ አዳር ይሄዳሉ። ከዛ በኋላ ደግሞ የምንጠቀማት ቸርች ሙሉ ወንጌል ነች እና ፍራሽ የላትም። ያው የሚፈልጉትን ነገር ከጨረሱ በኋላ ማረፍ የለም። ከዛ በኋላ ለማረፍ ራሱ አንዳንዴ ጅባ አንጥፎ ነው የሚተኙት ኖርማል መሬት ላይ። በጣም ከዚህ በጣም ብዙ ቻሌንጅ አለ። ቻሌንጅ ስባል ነውና ወደዚህ ስንመጣ ደግሞ ወደ ኮሚኒቲ ስንመጣ ወደ ሀገሩ ስንመጣ ወንጌል ለመስራት ለምሳሌ በጣም ብዙ ብሬክ ሚሽን ያው ዘንድሮ ነው የተጀመረውና ግን በየሳምንቱ አውትሪች ይኖራል፣ በየ2 ሳምንቱ አውትሪች ይኖራል። ግን ደግሞ ያለው ቻሌንጅ በጣም አለ። ምክንያቱም ያለንበት አካባቢም ስለሚወስን ነውና ከሱ አንጻር በጣም ብዙ ቻሌንጆች ያጋጥሙናል። አንስቼልህ እንደሆነ አንዳንድ ጊዜ ስንወጣ ራሱ የተመቱ ልጆች ይኖራሉ። በጣም ቢግ ቻሌንጅ ሆኖ አይደለም፣ ግን ደግሞ አለ። ወደ ግቢ ሲመጣ ደግሞ የመጨረሻ ቻሌንጅ ብዬ የማስበው ፍሬሾች ወደ ግቢ ሲመጡ ለምሳሌ አንድ ዘንድሮ ሪሚዲያሎች ሲገቡ አንድ ሊደር ነበርና ከሆኑ ልጆችን አስተባብሮ ሄዶ ልጆችን ለዶርም ምዝገባ ሄደና ተይዞ ታስሮ ያደረበት ቦታ ነበር። እስከ 5 ሰዓት ምናምን ታስሮ ነበር። ይህንን ነገር በጣም ቢግ ቻሌንጆች ነበሩ ለኛ ከሞላ ጎደል።
ብዙ ፌሎሺፕ ሼር የሚያደርጉ እንዲህ አይነት ቻሌንጆች እና ሰሊሆም ምን አለ? ሰሊሆም ላይ አይ ቲንክ ብዙ ተማሪዎች ሼር የምናደርገው ከፋይናንስ ጋር በተያያዘ ነው እና ስለ ፋይናንስ ወይም ደግሞ ስለ ገንዘብ እጥረት ብናነሳ በቃ ብዙ ነገር ማንሳት እንችላለን። ነገር ግን አሁን ቻሌንጅ ብዬ አልለውም። በእርግጥ ወደ ቻሌንጁ ከመምጣቴ በፊት አላማ አለን። አይ ቲንክ ዋናው መንፈሳዊ አላማ ባይሆንም ግን እንግዲህ ሰሊሆማችን ወይም ደግሞ የኛ ፌሎ የሚጠቀለልበትን የሚሰበሰብበትን አዳራሽ መገንባት ላይ ነን እና ከዚህ አንጻር ከተመራቂ ተማሪዎች ድጋፍ ብናገኝም ነገር ግን አይ ቲንክ አድሬስ ያላደረግናቸው ሰዎች አሉ እዛው ተምረው ምናምን፣ ነገር ግን አድሬስ ልናደርጋቸው ያልቻልናቸው ልጆች እነሱን አድሬስ ብናደርግ እና የተወሰነ ያህል ሰፖርት ቢያደርጉን ነገሮችን ቀለል ማድረግ እንችላለን። ፖስት ግራጁዌቶችን ብቻ አይደለም አብያተ ክርስቲያናትም ማገዝ ይችላሉ እና ከፋይናንስ አንጻር በጣም ብዙ ነገር ማንሳት እንችላለን። ነገር ግን እንደዚህ አይነት እንትን ያለን እና ከዛ ሲያልፍ ደግሞ አንስቶታል እሱም እና አይ ቲንክ ተማሪዎች ሲመጡ በቃ የሚጠብቁት ነገር አለ። የግቢ ላይፍ ሲባል ማምሸት ምናምን ነገር እንደዛ ኤክስፔክት ያደርጋሉ። ባደጉበት ከተማ ምናምን ሜይ ቢ እንደዛ ማድረግ እንትን ላይሰጥ ይችላል፣ ኮንፈርት ላይሰጥ ይችላል። ነገር ግን ግቢ ስንመጣ እስከፈለጉ ማምሸትን ፈልገው የሚመጡ ልጆች አሉ። ሌላ ነገር እናስበው የሚመጡ ልጆች አሉ እና ሜይ ቢ እንደ ቻሌንጅ ይሆንብናል ብዬ የማስበው ይሄ ነው። ከዛ ደግሞ ወረድ ብለን እንደ ዲፓርትመንት ወይም ደግሞ እንደ ህብረታችን ለዲጂታል ስትራቴጂ ህብረት ስንመጣ ደግሞ አንዳንዴ አገልግሎታችን እንደ ስኪል ይታይና መንፈሳዊ ህይወት ባዶ ይሆናል፣ ባዶ ይቀራል እና በቃ በዚህ ዓመት በጣም ስንፈተን የነበረበት ስፔሻሊ በዚህኛው ሴሚስተር ነው እኔ ወደ ሊደርሺፕ የመጣሁት እና በቃ ያሳስባል። ፈልገው አይደለም፣ በጣም ኢንፍሉዌንስ አለ ምናምን በጓደኞቻቸው እና ይህንን ነገር በቃ በተማሪ ልብ ውስጥ ማስቀረት እንደ ቻሌንጅ የምናይበት ነገር ነው ያለው እና እሱን በደንብ ፌስ እያደረግን ይመስለኛል። እኔ በጣም በበኩሌ እንደዚህ ከስኪል ጋር የሚገናኙ ሊትሬቸር ቲሞች ጋር አሪፍ እንቅስቃሴ አለ። ሙሉ ደካማ ነው ማለት ሳይሆን በጣም ጎበዝ ልጆች አሉ፣ ግን አንድ ተማሪ ሲጠፋ ስናይ ጊዜ አንችልም እና በቃ እንደ ቻሌንጅ የምናየው ነገር ይሄ ነው። ኃጢአትን ደግሞ አለማድረግ ከባድ ነው። አታርግ ምናምን ማለት ደስ ይላል። ኃጢአት በባህሪ ኃጢአት የሚያጓጓ ነገር ነው። ብናደርግ ደስ የሚል ነገር ነው። አንድ ሰው አናዶን በቃ ንዴታችንን በስድብ ብንገልጽ በቃ ኡፍ ምንል ይመስለናል እና አገኘሁት እና ነገር ግን እንደዛ አይደለም። እንደ ክርስቲያን የተሰራንበት እንትናችን እንደዛ አይደለም እና ይህንን ነገር በቃ እንደ ዓላማ ተማሪዎች ልብ ላይ ከማስቀረት አንጻር በቃ በጣም ብዙ አይነት ቻሌንጆችን አይተናል እና እንደ ቻሌንጅ ምናልባት ልናነሳ የምንችለው አንደኛ ይሄንን፣ ከዛ ስንቀጥል ደግሞ ከፋይናንስ ጋር የተገናኙ ነገሮችን እናነሳለን። ፋይናንስ በጣም የኔም የግል ቻሌንጅ ነው እሱ ነው። ለመልስለት ያ አሪፍ ምን አደረግም መሰለህ፣ በዚህ ዓመት ብዙ ስራዎች ተሰርተናል። እንደ ዴስ ወደ ሊደርነት ስንመጣ እኛ ሜምበር እያለን የነበረውን ንፋስ እናውቃለን። ዴስ ውስጥ የሆነ የመንፈሳዊነት ህይወት የለም እና ደግሞ ካስተዋልን ሁሉም ግቢ ውስጥ አክሽን አለ፣ ቢሲሲ አለ፣ ካውንስሊንግ አለ። የት ነው የሚገባው ሰው ለመደበቅ? ዴስ ነው የሚመርጠው። እንደውም አሪፍ ነው፣ ምክንያቱም የደከመ በህይወቱ ምንድነው በመንፈሳዊ ህይወቱ የደከመ ሰው ነው እኛ ጋር እያገባ ያለው እና
በደንብ ብናገለግልበት በደንብ እሱን ሰው ፎሎ አፕ ብናደርግ እናስመልጠዋለን ማለት ነው። እና ምን ያደረግን በቃ ማክሰኞ ነው የኛ ቲም ባይብል ስተዲያችን እንደኛ ቤስ የሚያደርግ የለም ከሁሉም ቲም። ሙሉ አመቱን ማክሰኞ አይነካም። በቃ ማክሰኞ ቤስ ታይም ነው። ጸሎት አለ፣ ቤስ ነው ቀጥታ በቃ። ያው ሜምበርስ ትንሽ እየቀሩ ቢያስቸግሩም ግን አንቀይረውም። ስኪል ታስክ ምናምን የሚሰራው ራሱ በአዳር ነው። ስኪል ሼር የሚደረገውም ሌላ ቀን ተይዞ ነው እንጂ ማክሰኞን በታምር አናውቅም። ሜምበር ቲም ታይሙ የባይብል ስተዲ ነው። ባይብል ስተዲ ነው ግን በጣም አሪፍ ነው። እንደ ሊደር አሪፍ ላይ ይታወቃል። የዲስ ቤስ ማክሰኞ በቃ ተሰይሟል እና በጣም አሪፍ ነው። አንዳንዴ ቻሌንጁ አለ። ቲሞች መደበቂያ ይሆናሉ። እውነት ለመናገር ብዙ ጊዜ አንተ አታገለግልም ሊስት ነው። እኔ እኮ ኳየር ነኝ እኮ ይላል። እኔ ዲስ ነኝ፣ እኔ እንትን ነኝ ምናምን የሚሉ ብዙዎች አሉ። ግን ይሄ እንዴት ነው ከጭቅጨቃው ለማምለጥ ሲሉ ሰብሰብ ሲሉ በቃ ሸምቀ ነው መዋጋት ያለብህ። ያን አዚህም እየደበደብክ ልጆችን ማንቃት፣ በደንብ ፎሎ አፕ ማድረግ፣ አብሮ መጸለይ፣ ዴሊቨርሶች ቅድም እንዳሉ አይነት ነገር እየተላከ ምን እየተባለ የልጆችን መንፈሳዊ ነገር ረሃባቸውን መቀስቀስ ማምጣት ምናምን ይቻላል። እና ይሄ በጣም አሪፍ እንትን ነው። ለወደፊት ፌሎ ሲኖረኝ የምጠቀምበት በጣም አሪፍ። ቅድም አሁን በጣም በተደጋጋሚ ሲነሳ ከነበረው ቻሌንጅ አንዱ ቦታ ነው። ሰሊሆም እናንተ ጀምራችኋል። መጌ ደግሞ እንትን አስበዋሉ። በቃ ለቀጣይ ጀኔሬሽን የሚሆን ነገር ትተን ብንሄድ ህንፃውን እንኳን መስራት ባይቻል፣ አዳራሽ መገንባት ባይቻል፣ ቦታ እንኳን ሰተናቸው ብንሄድ ቅብብሎሽ አይደለ ፌሎሺፕ በደንብ ሌላው ጀኔሬሽን ደግሞ ሲመጣ ያንን መሰረት ጥሎ ደግሞ ይሄዳል እና በዛ መሰረት አንደኛው ጄፍ ሊደርስ ሜል ሊደርስ የአንደኛውን የተተኪውን በርደን እያቀለለ መሄድ ቢችል የሚል አይነት ነገር በደንብ ሲያነሳ ነበር። ብዙ ጊዜ ግን በጣም ጥያቄ አድርጎ የሚያነሱ ገንዘብ ሬዝ ለማድረግ ሲኬድ ፌሎሺፕ ለምንድን ነው አዳራሽ የሚፈልገው? ቸርች አለ። ለምንድን ነው እንዲህ አይነት ነገሮች የሚያስፈልጉት? ቸርች አይሄዱም እንዴ? ሙሉ ወንጌል አይሚኬሲ ያለ እንትኖች አሉ። እዛ ገብቶ ማገልገል መጠቀም ነው እንጂ ዋይ ለምንድን ነው? በጣም አንደርስታንድ ያደርጉ ልክ ናቸው ወይስ አልተረዷችሁም ብላችሁ ታስባላችሁ? ሞር ሪሌት እዚህ ላይ ማድረግ እችላለሁ ብዬ አስባለሁ። በእርግጥ እነሱ ከሚያዩት አንግል አንጻር ልክ ናቸው። እናንተ እንደዚህ ቁጭ ብለን 6 ቁጥር ነው ለእኔ የሚታየኝ፣ ለአንተ 9 ቁጥር ነው የሚታየኝ እንደማለት ነው። እና ተማሪዎች ቤተክርስቲያን ታቅፋችሁ ብታገለግሉ እዛም ብትገለገሉ በጣም መልካም ነው። ነገር ግን አንዳንዴ ፐርሰናል ታይሞች ወይም ደግሞ የህብረት ሰዓቶች ከቤተክርስቲያኒቷ ሰዓት ጋር በጣም ይጋጫል እና ደግሞ ነፃነት አይኖርም። እኔ መጸለይ ብፈልግና ወደ ቤተክርስቲያን ሲሄድ ጊዜ የምጠየቅ ከሆነ ወይም ደግሞ ደስ የማይሉ ኢንቫይሮንመንቶች ሊፈጠሩ ይችላሉ። ይህንን አሁን ከመጥፎ አንግል ሳይሆን እያየሁት ያለሁት ከቸርችቷ ደህንነት አንጻር በቃ ልክ ናቸው፣ እንዲህ በቃ ማድረግ አለባቸው። ነገር ግን አንዳንዴ ፌሎ ላይ ያለ ሸክም ወይም ደግሞ ፌሎ ላይ ያሉ አገልግሎቶች ቤተክርስቲያን ጋር የለም እና በጣም ብዙ ህብረት አለ። በጣም በቃ ትልቅ ስራ የሚሰራበት አሁን ሰሊሆም በቃ በጣም ከሚያገለግልበት አንዱ ላቭ ሼሪንግ ወይም ደግሞ ፍቅርን ማጋራት የሚባለው ህብረት ነው እና ተማሪ እንደዚህ ተማሪ እንደዛ ምናምን ሊባል ይችላል። ነገር ግን በፌሎሺፕ ውስጥ የሚሰሩ ስራዎች ቢታዩ በቃ በጣም ትልቅ የሆነ ነገር ነው እንትን የሚባለው። እንደዚህ ፍቅርን ማጋራት ላይ የሚያገለግሉ ልጆች ፕሪዝን ይሄዳሉ፣ ፕሪዝን ጥየቃ ምናምን ነገር በቃ ተማሪ ወዶ የሚያገለግለው ነው እና በቃ የክርስቶስን ፍቅር እያደረገ ወይም ደግሞ እያገለገለ የሚረዳበት ቦታ ነው እና ከዛም ሲያልፍ ደግሞ ሃይስኩል ተማሪዎች ህብረት ማድረግ ሲፈልጉ አሁን እኛ ጋር ህብረት ያደርጋሉ። የፌሎሺፕ ታይም አላቸው እኛ ጋር የሚያደርጉበት እና እዛ አካባቢም ደግሞ ላሉ ልጆች ትምህርት ይሰጣሉ። አሁን ይሄ ሁሉ የሚደረገው በላቭ ሼሪንግ ነው እና
አዳራሽ መሰብሰቢያ አዳራሽ ቢኖር በጣም ጥሩ ነው ብዬ አስባለሁ። ከዚህ አኳያ የፌሎውን አንዱን ቻሌንጅ ያሳርፈዋል በጣም በደንብ እንደው በጣም ፋሚሊዎች አሉ። ቅድም እንዳላችሁት በጣም ብዙ ቲሞች አሉ የራሳቸው። አሁን ማክሰኞ ዴስ አለ አስቱ ፕሬ መቼ ነው እናንተ ጋር? ሰኞ ልክ እንደዛ ማለት ነው። እና በእያንዳንዱ ቀን ቲሞች ይሰባሰባሉ። አንዳንዴ ቦታ አታገኝ። በግቢ አካባቢ አቅራቢያ ያሉ ቸርቾችን ማግኘት ከባድ ይሆናል። አንዳንድ ቦታ እዛው የምናገኛቸው ይኖራሉ። አንዳንድ ግቢዎች ግን በጣም ነው የሚቸገሩት። 2 ታክሲ 1 ታክሲ እየያዙ እየሄዱ ቸርች አምልኮ አዳራሽ የሚጠቀሙ አሉ። አንዳንድ ቸርቾች ደግሞ ጌታ ይባርካቸው በጣም እነሱን በጣም ማመስገን እንወዳለን። ግቢ አካባቢ ደግሞ ቻፕል ከፍተው ስብከት ጣቢያ ምናምን እየከፈቱ ግቢ አካባቢ ተማሪዎች የሚጸልዩበትን አይነት ነገሮች ለማመቻቸት ይሞክራል። ያ ግን ከተማሪው ፍላጎት አንጻር በቂ አይደለም። በጣም ትልቅ ስራ ነው ያለው። በደንብ በየዕለቱ ይጸልያል። ስልጠናዎች አሉ፣ ሚቲንጎች አሉ፣ ጌት ቱጌዘር ታይሞች አሉ። በጋራ ህብረት ማድረግ አለ። በየባቹ ፕሮግራም አለ። ፍሬሽ ባች ለብቻው አለ። እነዚህን ሁሉ ነገሮች ለማስኬድ የፌሎሺፑን መንፈሳዊ ነገር በጣም ለመገንባት አንደኛው ትልቁ ቦታ ማረፍ ነው። ካላረፍ ጌትም ምንም ልታደርግ አትችልም። ሶስተኛውን በጣም ማስመር እንወዳለን። እዚህ ጋር እንደው በጣም የምትከታተሉን ተመልካቾች ፖስት ግራጁዌት ናችሁ፣ የወጣችሁ በግቢ ህይወት ውስጥ ያለፋችሁ፣ እንዲሁም ደግሞ ልጆቻችሁን በተለያዩ ግቢዎች እያስተማራችሁ ያላችሁ ወላጆች እንደው መሞገት እናንተን በጣም ቻሌንጅ ማድረግ እንፈልጋለን። እግዚአብሔር አምላክ በግቢ ተማሪዎች በጣም ትልቅ ስራ እየሰራ ነው ያለው። ዛሬም የወንጌል እሳት አለ። ዛሬም እግዚአብሔር እየሰራ ነው ያለው። ዛሬም ቅሬታዎች አሉ። እንደው ወንጌል ድሮ ቀረ፣ አቤት የነበረው መንፈሳዊ መነቃቃት በእኛ ጊዜ ምናምን አያስብልም። እግዚአብሔር በጣም ቅድም እንደሰማ ነው ከ200 በላይ ሰዎች ጌታን እየተቀበሉ ያለበት፣ ከ300 በላይ ሰዎች በንስሐ ባክ ያደረጉ ወደኋላ የተመለሱ፣ እነሱ ደግሞ በንስሐ እንደገና ኪዳን አዲሰው የተመለሱበት እና እግዚአብሔር ትልቅ ስራዎች እየሰራ ነው ያለው። ልጆች ግቢ ውስጥ ገብተው እንዳይጠፉ እንደው ይዘው ዲግሪ ይዞ መውጣት ብቻ ሳይሆን ማገልገልን ለምደው መምራትን ለምደው ማስተማር ለምደው የሚወጡ ልጆች እየሆኑ ነው እና ትልቅ ስራ ነው እየተሰራ ያለው በፌሎሺፕ ላይ። ለምሳሌ ከኦዳ ቡልተም ግራጁዌት አድርጋችሁ ይወጣችሁ፣ እንዲሁም ደግሞ ልብ ያላችሁ እዚያ ያለውን ማህበረሰብ በወንጌል ለመድረስ፣ አርባ ምንጭን በወንጌል ለመድረስ፣ አስቱን ምስራቅ ሸዋን በወንጌል ለመድረስ የምታስቡ እንደዚህ አይነት ልብ ሸክማችሁ እንደዚህ አይነት የወንጌል ሸክም ልባችሁ ውስጥ ያሉ ሰዎች በደንብ እነዚህን ፌሎሺፖች ማገዝ ትችላላችሁ፣ መርዳት ትችላላችሁ። በጸሎታችሁ እግዚአብሔር በእነሱ የጀመረውን ስራ በኃይል እንዲቀጥል እንዲበረቱ። ተማሪዎች ናቸው፣ እንደዛ ነው አይደል? ተማሪዎች ናቸው። በጣም ዋጋ እየከፈሉ ነው። አካዳሚክ ጫናው አለ፣ ካሪኩለሙ አለ፣ ኤግዚት ኤግዛም አለባቸው። በዚህ ላይ ቲም ኑሮባቸው ደግሞ ቲሞችን ይመራሉ፣ ፌሎሺፕ ይመራሉ። በዚህ ሁሉ በርደን ውስጥ ለተማሪዎች ደግሞ ቦታ ለማመቻቸት ይሯራጣሉ፣ ዋጋ ይከፍላሉ። እና ይህንን የተረዳችሁ በደንብ በተማሪዎች የተሰራ ያለው የወንጌል አገልግሎት እንዲቀጥል ተማሪዎችን እኛ አድራሻቸውን እናስቀምጣለን ከስር። በደንብ እንድታግዟቸው እንጠይቃለን። ምክንያቱም ወንጌል እንዲሰፋ ተማሪዎች አገልግሎት ነው ብዙ ቦታ ላይ ቸርቾች እየተተከሉ ያሉት። ስለዚህ ዛሬ ተማሪን ማገልገል ማለት ነገ ሀገርን ማገልገል ነው፣ ነገ ኢትዮጵያን ማገልገል ነው፣ ዓለምን መድረስ ነው። እና ከዚህ የተነሳ በጣም መሞገት እወዳለሁኝ። ኢንቨስት አድርጉ ተማሪዎች ላይ፣ አትከስሩም እናንተና። ይሄኛውም ትውልድ ይሄኛውም ባች ደግሞ ነገ ወጥቶ ትልቅ ደረጃ ሲደርስ ደግሞ ከስራ ያሉትን ተማሪዎች ቻሌንጆቻቸውን እየተቸገሩ ያለውን ነገር ደግሞ በቻልነው አቅም ከጎናቸው ቁመን የምናግዝ የምንረዳ መሆን ይኖርብናል። እና አስቶችን ዲጂታሊ ቴክኒካሊ በሆነ ነገር አግዟቸው። መዳውላቦን እንደዛ፣ ሰሊሆምን ደግሞ አርባ ምንጮችን እንደዛ እንድታግዙ በጣም ጥሪ እናስተላልፋለን። እንደምትረዷቸው እንደምትጸልዩላቸው ባለም ሙሉ ተስፈኞች ነን። እግዚአብሔር ደግሞ በጣም ይረዳችኋል። አንድ ቀን ደግሞ ሰሊሆም ተገንብቶ አልቆ ሰለብሬት ለማድረግ እዛ እንመጣለን። እግዚአብሔር እየሰራ ያለውን ነገር በደንብ ለማየት እንመጣለን። እንዲሁም ደግሞ መዳውላው ኦዳ ቡልተም እንደዛ ደግሞ ተሳክቶ አስቱም እንደዛ ተከራይተው ከሚኖሩበት ወጥተው በጣም የሚሰሩበትን አይነት እግዚአብሔር ሰፊ ቦታ ደግሞ ሰጥቷቸው በተማሪ ስም እኮ አይደለም እኮ የሚቀመጠው እና
ይዞ ቦታ አለኝ አትልም። ወዳ ቡልተም ላይ ይሄ እንዴት ነው በራስህ ስም በራስህ ይዞታ ሳይሆን ለትውልድ እየተቀባበሉት የሚሄዱት ነውና እንደዛ በጣም አብሮ የሚቆሙ ልጆች እንደሚኖሩ ወላጆች፣ ቤተሰቦች፣ ትልልቅ ቦታ ላይ ያሉ ሰዎች እንደሚኖሩ ተስፋ አደርጋለሁ። እንደ መጨረሻ ፌሎሺፓችሁ በደንብ ፕሮሞት እንድታደርጉ ነው እድል የምሰጣችሁ። አንድ ደቂቃ አንድ ልጅ ወዳ ቡልተም ቢደርሰው እንዳይቀር ምን አድርገህ ነው የምትጠራው? አርባ ምንጭ ቢደርሰው እንዳይቀርብህ እና በደንብ ስበኩ። ይሄ ኑ እኛ ጋር በደንብ ትልቅ ስራ አለ። አንዳንድ ደቂቃ አላችሁ፣ ሽልማት አለው። በደንብ ያስተዋወቅ። ብዙ ጊዜ አይቻለሁኝና ተመድቦ በጣም የሚቀሩ አሁን ብዙ ጊዜ ግቢ ሲገቡ ስም ሊስታቸው ይሰጣል እና ስቱደንት ዩኒየኖች አሉ። ስቱደንት ዩኒየን ውስጥ የሚሰሩ ልጆቻችን አሉና ቲክ ሲያደርጉ በጣም የቀሩ ክርስቲያን ተማሪዎች ይታወቃሉ። ያው አካባቢውን ሲያዩት ትንሽ ይፈሩታል። ያለው ነገር ትምህርት እንዴት ነው ያው ሩቅ ነው የሚመስላቸው እና አምሹር እኛ ጋር በጣም መንፈሳዊነት አለ። አንድ አካባቢውን መፍራት እኔ እንጃ። ሲጀመር እግዚአብሔር የሆነ ቦታ ላይ እንድንሄድ ከፈለገ ለምን እንቀራለን? ምክንያቱም እግዚአብሔር ወደሆነ ቦታ ስልከን ለልቡ ሀሳብ ነው፣ የሆነ ነገር በእኛ ሊሰራ ነው እና እኔ ያለኝ ለሚመጡት ተማሪዎች ከደረሳቸው ለሚቀይሩ ልጆች መንፈሳዊነትን ከፈራችሁ እኛ አለን፣ ፌሎሺፓችን አለ። በጣም አባት እናት መሆን የሚችሉ ልጆች አሉ። ፌሎሺፓችን ተማሪዎችን ወደ መንፈሳዊ ህይወት ለማሳደግ ዛሬም ዝግጅት ላይ ነው፣ ነገም ይቀጥላል። ዛሬም እንደዛ ነውና ወደኛ ብትመጡ እኔ ብቻል ፈርስት ጄኔሬሽን የደረሳቸው ሰከንድ ወደ ቡልቱም ቢመጡ ደስ ይለኛል። በእውነት ቢመጡ ምክንያቱም አስቱ ተበላ ከትምህርቱ አንጻር ሳይሆን የሚሰራ ብዙ ነገር አለ። መስራት ብቻ ሳይሆን መሰራት አለ እና ወደ ቡልቱም ከመጣችሁ እርግጠኛ ነኝ ትሰራላችሁ። ወደ ቡልቱም ኑ እንዳትቀሩብን። እውነት እሱ ይቀጥል እንዳይጨርሱብህ ብዬ አንዳንዴ ስናስበው በእግዚአብሔር ታይም ላይን ውስጥ እንደ አጋጣሚ የምንላቸው ነገሮች ሊመስሉን ይችላሉ፣ ግን እንደ አጋጣሚ የምንላቸው ነገሮች የሉም እና አርባ ምንጭ ከደረሱ የትም ዩኒቨርሲቲ ቢደርሳችሁ ደስ ይላል። ምክንያቱም ዩኒቨርሲቲ ውስጥ እግዚአብሔር ትልቅ ራዕይ በተማሪዎች ልብ ውስጥ በጣም አስቀምጧል እና ትጠቀማላችሁ። ግቢ ደርሷችሁ መቅረት ምናልባት በረከቶቻችንን ማስቀረት ሊሆን ይችላል እና የትም ግቢ ከደረሳችሁ ግቢ ሄዳችሁ ይህንን መንፈሳዊ በረከት ብትካፈሉ በጣም ደስ ይላል። ከዛ ሲቀጥል አርባ ምንጭ ደግሞ የደረሳችሁ ከፕሮክሲሚቲ አንጻር ከሌላ ነገር ሜቢ ራቀን ምናምን ሊባል ይችላል። ነገር ግን በቃ እግዚአብሔር ትልቅ ስራ የሚሰራበት ቦታ ነው። ሁሉም ዩኒቨርሲቲዎች ላይ ይሰራል፣ እኛም ጋር ይሰራል እና ግቢ ከደረሳችሁ ላለመሄድ ምክንያት ባናነሳ በጣም ጥሩ ነው እና ቀጣይ ደግሞ ለምትመጡ በጣም ደስ የሚል አቀባበል እናደርግላችኋለን። እንዳትቀሩብን። የአርባ ምንጭ ሙዝ አለ፣ አሳው አለ፣ እነሱ ተይዘው ይጠበቃል። አስቱ ቅድምም ብለናል፣ መገርሳም ሲል ነበረ። እኔ አሁን ግቢ ባልገባ ኖሮ እዚህ ቦታ ላይ እንደማንሆን አውቀዋለሁ። የግቢ ፌሎሺፕ ነው እየሰራን ብለናል ሶስታችንም እና ወደ አስቱ ኑ ብዬ ጋብዛችኋለሁ። ምክንያቱም የተሰሩበታላችሁ። እኔ ሃይስኩል ፌሎ ውስጥም አላገለገልኩም ማለት አልታደምኩም፣ ሜምበርም አልነበርኩም። ቸርች ውስጥም 12 ፈተና ምናምን በሚለው ርቄ ነበር። ግን የፌሎ መልሶኛል። እግዚአብሔር ወደ ራሱ እንድመለስበት አንደኛው መንገድ ግቢ መግባቴ ነው ብዬ አስባለሁ እና ሌሎቻችሁ ህይወታችሁ በአስገራሚ ሁኔታ ይሰራል። ግቢ ላይ ብቻ ደግሞ አያበቃም። ከዛ በቀጠለ
ትልቅ ቦታዎች ላይ ታገለግላላችሁ እና ወደ አስቱ እንውላችኋለሁ። የዛሬውን ፕሮግራማችንን በዚህ ነው የምንጨርሰው። ቴንኪዩ እዚህ ድረስ ስለመጣችሁ ኤክስፔሪየንሳችሁን ሼር ለማድረግ ፌሎሺፖቻችሁን በደንብ ለማስተዋወቅ የምርጫ ቅስቀሳ ለማድረግ እዚህ ስለተገኛችሁ በጣም አመሰግናለሁ። የማይፌሎ ቤተሰቦች በሪሚዲያልም እንዲሁም ደግሞ ውጤት መጥቶላችሁ ግቢ የገባችሁ የደረሳችሁ ልጆች እንደው አደራ እግዚአብሔር ምን ሊያስተምራችሁ እንደወደደ አታውቁም። ሰው የምትሄዱት ልትማሩ ብቻ አይደለም የምትኖሩት ለወንጌል ጭምር ስለሆነ እግዚአብሔር ምን ሊያስተምራችሁ እንደወደደ እዛ ቦታ ሄዳችሁ በደንብ የእግዚአብሔርን ስራ እንድትሰሩ እናንተም እንድትሰሩ ቅድም እዚህ እንደሰማነው አይነት ቴስቲሞኒ ማለት ነው። ሰው ወላጆችም አበረታቷቸው። ልጆቻችሁ ሂደው ወንጌል ካልሰሩ ማን ሊሰራ ነው? ሰሜን ገብቶ ልጆች ወንጌል ካልሰበኩ ማን ሊሰራ ነው? ምስራቅ ገብቶ እንደዛ ካልሰሩ፣ ምዕራብ ላይ እንደዛ ካልሰሩ፣ በወንጌል ያልተደረሱ አካባቢዎች ላይ እንደውም ልጆች ሲደርሷቸው እንደውቶ የትምህርቱ ጥራት እንደተጠበቀው ግን ነፍሳትን የማዳን ትልቅ ስራ ነው እዛ ያለውና በደንብ አበረታቱ። ጸልያችሁ እግዚአብሔር ከእናንተ ጋር ይሁን ብላችሁ አበረታታችሁ ነው በደንብ መሸኘት ያለባችሁ። ይህንን አደራ ለማለት እንወዳለን። በሶም ሲቋጠር መጽሐፍ ቅዱስ አብሮ የሚቋጠርላቸው ጸልዩና ሸኟቸው፣ እሱን አደራ እንላለን። የማይፌሎ ቤተሰቦች በቀጣይ በሌላ ፕሮግራም በሌላ እንግዳ ወደ እናንተ የምንመጣ ነው የሚሆነው። እስከዛው ድረስ ግን እግዚአብሔር አምላክ የሚጣፍጥና የማትጸጸቱበትን ሳምንት ይስጣችሁ። መልካም ጊዜ